በሕይወታችሁ በአጋጣሚም ሆነ በምክንያት ብዙ ነገር ልታጡ ትችላላችሁ። ያላችሁን ሁሉ ከማጣትም በላይ የሆነ ጊዜ ባዶ እጃችሁን ልትቀሩ ትችላላችሁ። የእኔ የምትሏቸውን ሰዎች ታጣላችሁ። ለዓመታት የደከማችሁበትን ሀብትና ንብረት ታጣላችሁ። ረጅም ጊዜ የገነባችሁትን ስም በማይረባ ምክንያት ታጣላችሁ። ራሳችሁ ጋር ሰጣ ገባ ውስጥ ገብታችሁ ራሳችሁን ታጣላችሁ። ነገር ግን ምንም እንኳን ማጣት አብዝቶ ቢጎበኛችሁ፣ ባዶነት ደጋግሞ ቢፈትናችሁ፣ እናንተ ግን በባዶነትም ሆነ በማጣት ውስጥ መኖር እንደምትችሉ ራሳችሁን ማሳመን ይኖርባችኋል። የገነባችሁት ትልቅ ሕንፃ ቢፈርስ እንኳን ዳግም ከዜሮ ተነስታችሁ ልትገነቡት እንደምትችሉ ከልባችሁ መኑ። ምንም ነገር የሚሆነው በምክንያት ነው። ምክንያቱንም ለበጎ ወይም ለመጥፎ ማዋሉ የእናንተ ድርሻ ነው። ከዛሬ ነገ ልወድቅ ነው፣ ያፈራሁትን ንብረት አጣለሁ፣ የቀረበኝ ሰው ይርቀኛል፣ ሰው አጣለሁ፣ ብቻዬን እቀራለሁ ብላችሁ ማድረግ ያለባችሁን ነገር ሳታደርጉ እንዳትቀሩ። በዓለም ልታሸንፉ የምትችሉት ከማጣት በኋላ ዳግም ቀና ማለት ስትችሉ፣ ከመውደቅ በኋላም ዳግም ራሳችሁን መገንባት ስትችሉ ብቻ ነው። አዎ፣ ማጣትን ልመዱ። ርዛቱን፣ ችግሩን፣ ውድቀቱን፣ ባዶነቱን፣ ብቸኝነቱን፣ እያንዳንዱን አሉታዊውን የሕይወትን የፈተና ገጽ ልመዱት። የችግር ብዛት ልባችሁን እንዲያስጨንቅ አትፍቀዱ። የአንድ ሰሞን ውድቀት ልባችሁን እንዲሰብር አትፍቀዱለት። ወዳጅና ጠላታችሁን ስታገኙ ሳይሆን ስታጡ እንደምትለዩ አስተውሉ። ችግርን መላመድ ጥበብ ነው። እስከ ሕይወት ፍጻሜ ተቀብሎት መኖር ግን ሞኝነት ነው። ምንም ቢሆንባችሁ ከሁኔታው ጋር አትጋጩ። ምንም ቢደርስባችሁ የደረሰባችሁን ለመካድ አትታገሉ። ውስጣችሁ ያርፍ ዘንድ፣ ልባችሁ እንድትረጋጋ፣ አእምሮአችሁ በሚገባ እንዲያስብ ከተፈጠረው ክስተት ጋር ሰላም ፍጠሩ። ወደ ቀኝም ዞራችሁ ወደ ግራ፣ ወደ ላይም አላችሁ ወደ ታች የማይናወጥ ጽኑ አቋም ካላችሁ ምንም ሁኔታ ሊያሸብራችሁ አይችልም። ዛሬ ታጣላችሁ፣ ነገ ታገኛላችሁ። ዛሬ ትታመማላችሁ፣ ነገ ግን ፈውስን ታገኛላችሁ። ዛሬ ትራባላችሁ፣ ነገ እናንተ ጠግባችሁ ብዙዎችን ታጠግባላችሁ። ዛሬ ውስጣችሁ ይረበሻል፣ የሚያስደነግጥ ክስተት ይፈጠርባችኋል፣ ከባባድ ክስተቶች ይፈጠሩባችኋል። ነገ ግን ሁሉም ይቀየራል። ውስጣችሁ ያርፋል፣ ሰላማችሁ ይመለሳል። ክስተቶቹም ጥሩ የሕይወት ትምህርት ይሆኗችኋል። አዎ ጭቅናዬ፣ አሉልኝ ብለህ የተመካባቸው ነገሮች ሁሉ ፊታቸውን ቢያዞሩብህ፣ ማንም ዓይንህን ለአፈር ቢልህ እንኳን ለራስ የሚያዝን ልቦና ካለ የትኛውንም ነገር ከመሬት አንስተ መገንባት እንደምትችል እመን። እምነትህም የሚወራ ሳይሆን የሚኖር፣ ማስረጃ የምትፈልግለት ሳይሆን ማስረጃው ፈልጎህ የሚመጣ ነው። በሰው መገፋት፣ መከዳት፣ በሰው መጠላት፣ ሰው ፊት ክብርና ቦታ ማጣት ሁሉም በአንዴ በሕይወትህ ሊከሰቱ ይችላሉ። ለክስተቶቹ የሰጠኸው ቦታና እነርሱን የምትረዳበት መንገድ ግን ሊያስተካክላቸውም ሊያጠፋቸውም ይችላል። የሆነብኝ ነገር ከአቅሜ በላይ ነው፣ በሆነብኝ ላይ እኔ ስልጣኑ የለኝም ከሚለው የውሱንነት ገደብ ራስህን አውጣ። ዓለም ሁሌም ስኬትን አትሰጥህም። ምድር ላይ ሁሌም በምቾት አትመላለስም። ታገኛለህ፣ ታጣለህ፣ ስኬታማ ትሆናለህ፣ በዛው ልክ ደጋግመህ ትወድቃለህ። ስታገኝ በደስታ ጮቤ የምትረግጥ፣ ስታጣም ጥግ ይዘህ የምታለቅስ፣ ሲሳካልህ እዩኝ እዩኝ የምትል፣ ስትወድቅም ደብቁኝ ደብቁኝ የምትል ከሆነ የገዛ ጠላትህ ራስህ እንደሆንክ አስተውል። ከሁኔታዎች ጋር ተስማማ።
በማጣትም በማግኘትም ውስጥ ትክክለኛ ማንነትን እንዳታጣ ተጠንቀቅ። የምርጫ የፍላጎትህና የተነሳሽነትህ ጉዳይ ሳይሆን ውሳኔና ውሳኔህ ብቻ እንደ እንዝርት ያሾርሃል፣ ከቦታ ቦታ ያመላልስሃል። ከውሳኔም ተጨባጩ ትርጉም ያለውና እውን የሚሆነው ውሳኔ። እያወላወልክ እየወሰንክ እየሻርክ ውሳኔህን ደጋግመ እያደስክ እያሻሻልክ የተሻለ ጊዜ እየጠበቅ አንዳች የምትፈጽመው ውሳኔ የምታከናውነው የምትተገብረው ሐሳብ የለም። መቀያየር የለመደው አእምሮ ዘውትር ሐሳብ እያስቀየረ የተሻለ የሚመስል የወረደ አማራጭ እያቀረበ የሚጠቅም እየመሰለ አሁን ብቻ የሚመችህን ሐሳብ እያቀበለ በምቾት ላይ ምቾትን በትርፍ ላይ ትርፍን የሚሰጥህ እየመሰለ ዋናውን የሕይወት ዘመን ውሳኔህን ባዶ ያስቀረዋል። ለዘመናት ስታስብበት መኖር፣ ስታወጣው ስታወርደው መክረም፣ እንቅልፍህን ስለ እርሱ ማጣት ምንም ዋጋ እንዳይኖረው ያደርገዋል። በጊዜያዊ ምቾት ሲያታልል፣ በጊዜያዊ እርካታ ሲያጃጅል፣ ታይቶ በሚጠፋ ዛሬ ኖሮ ነገ በማይኖር ብልጭልጭ ነገር ሲሸውድህ ይቀጥላል። አዎ ጀግናዬ፣ ውሳኔህ እንዳያሳንስ፣ መንገድህን እንዳያስት፣ ውድቀትህን እንዳያፋጥነው፣ ቃላባይነትህ እንዳይጫወትብህ፣ ሽሽት የሕይወት ፈተናን እንዳያበዛው፣ ከጨዋታው እንዳያስወጣ ወስነሃል። ነገር ግን አላደረከውም። አንድ ቀን ያንን ውሳኔ አከናውነዋለሁ ብለህ ታስባለህ። ያ አንድ ቀን በፍራቻና በጊዜያዊ ምቾት ምክንያት ለዓመታት ሲሸጋገር ሰንብቷል። ከትልቁ ውሳኔ በላይ ለጥቃቅኖቹ ወቅታዊ ውሳኔዎች ራስህን አስገዝተሃል። ከዋናው ውሳኔህ በተሻለ ለትናንሾቹና አንጻራዊ የሆኑትን የስንፍና ውሳኔዎችህን ደጋግመ በመቀበል ለእነርሱም ትኩረት በመስጠት ሕይወትህን ያለ ጊዜው ታከብደዋለህ። ማንም የሚጥለውን ውሳኔ አይወስንም። የማይቀይረውን የማያሳድገውን ዕቅድ አያወጣም። ነገር ግን ከውሳኔው ዓላማ በተቃራኒ ሲወድቅ፣ ሲስት፣ ተስፋ ሲቆርጥና ሲያዝን መመልከት የተለመደ ነው። አዎ ደጋግመ የተለያዩ ውሳኔዎችን ስለወሰንክ፣ አስሬ በድንቅ ሐሳቦች ስላስደመምክ አትቀየርም። ዘውትር ምግባር በሌላቸው ግሩም ውሳኔዎች ስለተሞላ አታድግም። ለውጥ በአንዱ የሚተገበር የሚፈጸምና የሚኖር ውሳኔ ውስጥ ነው። የወሰኑትን ውሳኔ ችላ ማለት፣ ለተፈጻሚነቱ ምንም አለማድረግ፣ የእውንነቱን መንገድ ማጥበብ በራሱ ራሱን የቻለ ውሳኔ ነው። ለዛውም ከቃል የዘለለ በተግባር የተገለጸና እውን የሆነ ተጨባጭ ውሳኔ። በእያንዳንዳችን ሕይወት የውሳኔ ቀናችን እጅግ የተለየች ልትሆን ትችላለች። ውሳኔያችን እውን ከሆነበት ቀን ግን በፍጹም አትበልጥም። የግል ውሳኔዎቻችንን ከኛ ፍቃድ ውጪ ማንም አይሰማም። አለመስማቱ ግን ከውሳኔነት አያግዳቸውም። ብዙ አመዛዝነ አውጥተ አውርደ ብዙ ጠይቀ ያሳለፍከውን የሕይወትህን ጠቃሚ ውሳኔ አስታውስ። በእርግጥ ላለመፈጸሙ በቂ ምክንያት ኖሮ ይሆንን? ከትልቁ ሕልምህ ጋር ለተያያዘው ውሳኔ ትኩረት ስጥ። ለጊዜያዊ ምቾት ብለህ ዓላማህን አትካድ። በስንፍናህ ምክንያት ከውሳኔ አትጉደል። በፍርሃትህ እያመካኘ በጊዜያዊ ሽብሮች አትሰበር። አንድ ሰው ወደ ሕይወታችሁ ገብቶ
ትርጉም እስኪሰጠው ድረስ ፍቅር ቃል ብቻ ነው። ፓውሎ ኮኤልሆ። ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተውኔቶችንም ተመልክተናል። ይህ ፍቅር የተባለው የተለየ ስጦታ ወደ ሕይወታችን መጥቶ እውነተኛውን ማንነቱን እስካልገለጠ ድረስ ግን እንዲህ ነው ብለን ለመናገር አንደፍርም። ፍቅርን በቃል የሚያውቁት ብዙዎች ቢሆኑም የሚኖሩት ግን ጥቂቶች ናቸው። ስለ ፍቅር የሚያወሩ ብዙ ቢሆኑም የምር በሕይወታቸው ተገልጦ የተመለከቱት ግን ትንሽ ናቸው። ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛው ፍቅር የማይገዛ አይኖርም። ብዙዎች በፍቅር እንደተጎዱ ይናገራሉ። ነገር ግን ፍቅር አዎንታዊ ስሜት እንደመሆኑ መጠን ሊጎዳቸው አይችልም። ይልቅ የጎዳቸው ያፈቀሩት ሰው አሊያም ራሳቸው ፍቅርን የሰጡበትና ለመቀበል የተዘጋጁበት መንገድ ሊሆን ይችላል። አዎ ጀግናዬ፣ የምር የሚኖረው ፍቅር አይጎዳም። የእውነት የሚተገበረው ፍቅር አይሰብርም። ከቃል በላይ የሆነው በዜማ ከሚቃኘው በተውኔቱ ከሚገለጸው የሚልቀው ፍቅር አያሳምምም። ላወቀው ፍቅር በራሱ ሕይወት ነው። ለገባው ፍቅር በራሱ የሙላትና የመትረፍረፍ ምንጭ ነው። ማንም ስለመኖሩ ቢጠራጠር አስቀድሞ የልቡን ለፍቅር ዝግጁ መሆን ሊጠይቅ ይገባል። ፍቅርን የምር ታጣጥሙት ዘንድ አንድም እናንተ የፍቅር ሰው መሆን አለባችሁ፣ ሌላም ወደ ሕይወታችሁ የሚመጣው ሰው ፍቅርን የሚያውቅ ፍቅርን የመረጠና በፍቅር መንገድ ለመመላለስ የወሰነ መሆን ይኖርበታል። በርቀት የምታውቁት ምናባዊ ፍቅር እንደናንተ ዝግጁነትና ተነሳሽነት ወደ ሕይወታችሁ ይገባል። ለግንኙነታችሁ ጣዕም ይሰጠዋል። ብርታትና ጥንካሬ ብሎም ድጋፍ ይሆናችኋል። አዎ ክርስቶስ ለኛ ለልጆቹ ያለውን ፍቅር በሞቱ ገለጸ። ፈጣሪ ሆኖ ሳለ እንደ ፍጡር በምድር ተመላለሰ። ከኃጢአት በቀርም የሰው ልጅ የሚያደርገውን ሁሉ አደረገ። ከሞቱ በፊት ተጠምቷል፣ ተርቧል፣ ተገፍቷል፣ ተተፍቶበታል፣ ተሰድቧል። ከሞት ያነሳውንም ሆነ እስከ ሞት የሚያደርሰውን ዋጋ ከፍሎልናል። ስለዚህ ማንም ሰው በአምላክ ልክ ዋጋ መክፈል ባይችልም ለፍቅር ግን ዋጋ መክፈሉ አይቀርም። በችግር ያልተፈተነ አጣብቂኝ ውስጥ ያልገባ በውጣ ውረድ ውስጥ መቆም ያልቻለ ፍቅር በእርግጥም ፍቅር ለመባል አቅም ያንሰዋል። ስያሜውን ለማግኘትም ብቁ አይደለም። ፍቅር በቃላት ሊሽሞነሞን በብዕርም ሊከተብ ይችላል። ሲኖር ግን እጅግ የተለየ ነው። ፍቅርን እየሸሻችሁ አስደሳች የተረጋጋ ሕይወት ለመኖር አትሞክሩ። ፍቅርን እየገፋችሁ ከአምላክ በረከትን አትጠብቁ። ይልቅ እውነተኛውን ፍቅር ታገኙ ዘንድ በእምነት ፈጣሪን ጠይቁ። ለእርሱም እንዲሆን ልባችሁን ከፍታችሁ ጠብቁ። ጸጋችሁ ምንድነው? ምን አይነት ስጦታ አላችሁ? በየትኛው መንገድ ላይ ናችሁ? ምንስ ጀምራችኋል? እምነታችሁስ በምን ተፈትኗል? ምርጫውን ጠንቅቆ የመረጠ ሰው፣ አንድን ነገር ለማሳካት የሚተጋ ሰው፣ ከብዙ ሰው በተለየ መንገድ የሚጓዝ ሰው፣ የዛሬውን ችግር ሳይሆን የነገን ድልና አሸናፊነት የሚመለከት ሰው በዋናነት ሊፈተን የሚችለው በእምነቱ ነው። ከጅማሬው ማግስት ብዙ ፈተናዎች ከፊቱ ይደቀናሉ። ልክ እንደጀመረ በብዙ ተስፋ አስቆራጭ ክስተቶች ይሞላል። ነገሮች ባሰበው መንገድ አልሄድ ሲሉት ይመለከታል። የተማመናቸው ሰዎች ሲሸሹ፣ የቀደመ ተነሳሽነቱም ሲቀንስ ያስተውላል። በዚህ ሁሉ ፈታኝ ሁነት ውስጥ ሆኖም ግን በጥረቱ የሚያምን በፈጣሪውና በራሱ የሚተማመን ከሆነ ዝናቡ እስኪያባራ ጥላውን ይዞም ሆነ በዝናብ እየተመታ እስኪያባራ ይታገሳል።
ሁሉም ነገር እስኪስተካከል ይጸናል። አሸናፊነት የመጨረሻ መዳረሻው ይሆን ዘንድ መክፈል ያለበትን ዋጋ ሁሉ ይከፍላል። ዛሬ ላይ ሆናችሁ ወደፊት ትልቅ ነገር እንደሚታያችሁ ካመናችሁ በምንም መንገድ ያንን ያያችሁትን ነገር በእጃችሁ ሳታስገቡ ጥረታችሁን እንዳታቆሙ። አዎ፣ ለአሸናፊነት ታመኑ። ለድል አድራጊነት ያላችሁን ሁሉ ስጡ። ለምትመኙት ሕይወት ራሳችሁን መስዋዕት አድርጉ። ከጀመራችሁ ጨርሱ፣ ካልጨረሳችሁ አትጀምሩ። አንድ ነገር ይስራ አይስራ፣ ለእናንተ ይሁን አይሁን፣ ይጥቀማችሁ አይጥቀማችሁ፣ ፍላጎታችሁ ይሁን አይሁን፣ ከመጀመራችሁ በፊት ለማወቅ ሞክሩ። ከጀመራችሁም በኋላ ቢሆን ረጅም ርቀት ሳትጓዙ በጊዜ ወስኑ። ለውሳኔያችሁም ታመኑ። በሕይወታችሁ ውስጥ እየተከናወነ ላለ የትኛውም ነገር ማንንም አትውቀሱ። ጥሩ ሰዎች ደስታን ይሰጧችኋል። መጥፎ ሰዎች ጥሩ የሕይወት ትምህርት ያስተምሯችኋል። ለማንም ብላችሁ የጀመራችሁትን የታላቅነት ጉዞ ለማቆም እንዳታስቡ። ሕይወት መቆም ውስጥ የለችም። ሕይወት ከተስፋ መቁረጥ ጋር ኅብረት የላትም። ሕይወት ያለፈ ታሪክን ከመኖር ጋር ምንም አያገናኛትም። ወደፊት መጓዝ ካለባችሁ የዛሬ ችግራችሁን ዋጥ አድርጉት። የዛሬ ሕይወታችሁን ታሪክ ማድረግ ከፈለጋችሁ በራሳችሁ ላይ ጨክኑ። በህመማችሁ ላይ ተረማመዱ። ችግራችሁን ወደ ዕድል ቀይሩት። የግል ዓለማችሁን ከየትኛውም ጥፋት ተከላከሉት። አዎ ጀግናዬ፣ በብዙ እንቅፋቶች ተከበሃል። ብዙ ችግሮች አሉብህ። አጣብቂኝ መሃል ያለህ ይመስልሃል። በፈጣሪህም ሆነ በራስ ላይ እምነት እንዳለ ስታስብ ግን ከሁሉም መሃል የመውጣት አቅሙ እንዳለ ታስተውላለህ። ጨዋታው ተጀምሯል። የእረፍት ሰዓት ሳይደርስ ወይም የጨዋታው መጠናቀቂያ ፊሽካ ሳይነፋ ማቆም አትችልም። ህመም፣ ድካም፣ ፈተና፣ ተስፋ መቁረጥ፣ ውድቀት፣ ፍርሃት፣ መገለል፣ መበደል ሁሉ እያንዳንዱ ከፊትህ ይደቀናሉ። ጥላሃቸው የማለፍ ኃላፊነት አለብህ። ብዙ ውድቀትህን በጉጉት የሚጠብቁ ሰዎች አሉ። ብዙ እንቅፋት ሊሆኑብህ የሚጥሩ ሰዎች አሉ። አንተ ግን ትርኢቱን እስከ መጨረሻው እንዲመለከቱ አድርግ። ስታሸንፍ በዓይናቸው እንዲያዩ ጋብዛቸው። እያያቸው አትውደቅ። በቆፈሩልህ ጉድጓድ ውስጥ አትግባ። ቀና ብለህ ተራመድ። ዙሪያህን በሚገባ ቃኝ። ብዙ ጠላት ቢኖርህም ስኬትና አሸናፊነት ወዳጆች እንደሆኑ በእጅ አስገብተሃቸው አሳይ። ራስ የተናገርከውን የአሸናፊነት ቃል አስታውስ። እርሱንም በተግባር ፈጽመኸው ተገኝ። ጉዳዩ የምትሰራው ተአምር አይደለም። ጉዳዩ የምትፈጥረው አዲስ ዓለም አይደለም። ጉዳዩ በራስህ ተጣጥረ የምትደርስበት ከፍታ አይደለም። ቁም ነገሩ ብቻህን ሮጠ የምትበጥሰው ሪከርድ፣ ብቻህን ደክመ የምታመጣው ውጤትም አይደለም። ጉዳዩ መጀመር፣ መስራት፣ ማድረግ መቻልህ ብቻ ነው። ምንም ብታደርግ ግድ አይሰጣቸውም። ሀገር ዘረፍክ፣ ሀገር አለማ፣ ራስህን ጠቀምክ፣ ራስህን ጎዳ፣ ፍጥነትህን ጨመርክ፣ ዝጋልክ፣ አገባህ አላገባህ፣ ወለድክ አልወለድክ፣ አጀንዳ ከመሆን የወሬ ርዕስ መነጋገሪያ ከመሆን መቼም አታመልጥም። አንድ እርምጃ በተራመድክ ቁጥር አይኖች ወደ አንተ ያያሉ፣ ጆሮዎች ወደ አንተ ያዘነብላሉ፣ መነጋገሪያ ሊያደርጉህ ይፋጠናሉ። ይጥሉ ቢሽቀዳደሙም ስለመነሳት ስለመታረምህ ግድ አይሰጣቸውም።
አዎ ጀግናዬ፣ መነቀፍ አይቀርም፣ መወገዝ አይቀርም። ለመወገዝም ሆነ ለመነቀፍ ብዙ አስደናቂና አስደማሚ ተአምር መስራት አይጠበቅብህም። ብዙሃኑ ስለ ሁሉም ነገር የሚያውቅና የሚያገባው ይመስለዋል። ለዛም በየትኛውም አጋጣሚ ማውራት ይፈልጋል። አስተያየት መስጠት ያምረዋል። ለመተቸት ይንደረደራል። ነቀፋ ይቀድመዋል። ማንንም እንደ ልማዱና እንደ ማንነቱ ካልተቀበልከው ትልቁ መሰናክል ሰው ሊሆን እንደሚችል አስተውል። አንዳንዴ ልታገለግለው በለፋ ልትረዳው ጊዜህን ራስህን ለሰዋ እርሱ ራሱ መልሶ ሕጸጽ ያወጣብሃል፣ ጣት ይቀስርብሃል፣ ጥረትህን ያሳንሰዋል፣ ዋጋ ያሳጣሃል። ብዙዎች በሰዎች ተሰናክለው ወድቀዋል። ብዙዎች በሰዎች ንግግር፣ በሰዎች ተግባር ከህልማቸው ተለይተዋል። ዓላማቸውን ትተዋል። እቅዳቸውን ጥለዋል። አዎ ጥቂቶች ግን በትችታቸው ላይ ተራምደዋል። በስድብ በዘለፋቸው ላይ ተሸጋግረዋል። በስራቸው የተናጋሪዎችን አፍ አዘግተዋል። የምትሰማውን ካልመረጥክ፣ የምታየውን ካልለየ፣ የሚጠቅምህ ላይ ብቻ ካላተኮርክ፣ ትችቱን ደጋግመህ በሰማህ ቁጥር እርሱ ላይ ባተኮርክ ልክ እየተንሸራተትክ፣ እየወደቅክ፣ ዓላማህን እየሳትክ፣ ራስህን እያጣህ ትመጣለህ። በምድር ርካሹና የትም ቦታ የምታገኘው ነገር ሐሳብና አስተያየት ሆነና የሚያውቀው የማያውቀውም የሚመለከተውም የማይመለከተውም አስተያየት ለመስጠት ሰስቶ አያውቅም። በማንም አስተያየት የመጣ ህልም የለህምና ማንንም እንዳትሰማ። ማንም ደግፎ የህይወት ዓላማህን አላገኘህምና ለማንም ነቀፋ ጆሮ እንዳትሰጥ። ብቻህን ያየኸውን ህልም ብቻህን ማሳካት እንደምትችል አሳይ። ከውስጥ የመነጨውን የህይወት ስንቅ በፍሬው አስመስክር። ያሳዝናል፣ ነገር ግን እውነታው ይሄ ነው። ያበሳጫል፣ ነገር ግን መሬት ላይ ያለው ሐቅ ይሄው ነው። ለምን የቅርብ ዘመዳችሁ አይሆንም? ለምን አባት እናታችሁ አይሆኑም? ለምን ከማንም በላይ የሚወዳችሁ ሰው አይሆንም? ማንም ሽራፊ ሳንቲም አይሰጣችሁም። ማንም በምትፈልጉትና በምትጠብቁት ልክ ሊረዳችሁና ሊተባበራችሁ አይመጣም። የእናንተ ህይወት የእናንተና የእናንተ ኃላፊነት ብቻ ነው። አለቀ። ሞኝ አትሁኑ። በልክ አልባ የዋህነት ጣሪያ አትንኩ። አስቡት፣ እሱ ምናችሁም ሊሆን ይችላል። ለዓመታት ለፍቶ ደክሞ ወጥቶ ወርዶ ተጋግጦ ብዙ ዋጋ ከፍሎ ካፈራው ንብረት ቆርሶ ለምን ይሰጣችኋል? ለምን በምላሹ ምንም ሳያገኝ አንስቶ ይሰጣችኋል? ስለሚወዳችሁ ወይስ ስለማይፈልገው? ውለታችሁ ስላለበት ወይስ ስለተበደራችሁ? አትሸወዱ። እንኳን በቅርብ ጊዜ ያወቃችሁት ሰው ይቅርና እድሜ ልካችሁን የምታውቁት የቅርብ ዘመዳችሁ እንኳን ምንም ነገር አንስቶ ያለ ምክንያት አይሰጣችሁም። ምናልባት ዛሬ ላይ እኔ በእርሱ ቦታ ብሆን እሰጣለሁ ትሉ ይሆናል። ነገር ግን ስሜቱን የእርሱ ቦታ እስካልሆናችሁ ድረስ ልታውቁት አትችሉም። አዎ ራሳችሁን ቻሉ። በራሳችሁ ተመጽዋዕትነት የምታዝኑ ሰው አትሁኑ። በሙሉ ጤንነት ሆኖ መለመን ዕውቀትም ጥበብም አይደለም። መስራት ያለባችሁን ሰርታችሁ ሕይወታችሁን ቀይሩ። ጓደኛ ከድህነት አያወጣችሁም። ሀብታሙ አጎታችሁ ሕይወታችሁን አይቀይረውም። ቤተሰብ የምትፈልጉትን ሁሉ አይሰጣችሁም።
የማታገኙትን ነገር ከሰው አትጠብቁ። በሰው እጅ ያለን ወርቅ አትናፍቁ። ምንም ነገር የናንተ የሚሆነው ራሳችሁ ሰርታችሁ ያገኛችሁት ዕለት ብቻ ነው። በበዛው የዋህነታችሁ አስቂኝ ሰው አትሁኑ። አትልፉ፣ ማንም አይሰጣችሁም። እንዲሁ በባዶ አትድከሙ፣ ማንም ለእናንተ ብሎ ዋጋ የሚከፍል የለም። አንዳንድ ሰው ሌላው ሰው ለምን አላሰበልኝም? ለምን የምፈልገውን ነገር አስቦ አይሰጠኝም? ለምን የጠየቅኩትን ሁሉ ነገር አያሟላልኝም ብሎ በሰውየው ይበሳጫል። መስጠት ቢኖርበት እንኳን ስንት ሊሰጠው የሚገባ ምስኪን ሕዝብ እያለ ስንት የጽድቅን በር ሊከፍትለት የሚችል በጎ ሥራ እያለ ለምን ላንተ ይሰጥሃል? ምን ለማግኘት ሰርተ መቀየር የምትችልን ሰነፍ ሰው ሊደጉም ይችላል? አዎ ጀግናዬ፣ ራስህን አትግደል። በሐሳብ አንሰ ራስህን አታሳንስ። የመስራት አቅሙ እያለ ከራስህ በላይ ለሰው መትረፍ እየቻልክ ዕድሜህን በሙሉ ፍርፋሪ እየለቃቀምክ አትኖር። ከሰው መጠበቅ ቀስ በቀስ ይገልሃል። ሰውን ደጅ መጥናት እያደር ዋጋህን እያሳነሰ የተናቅክ ሰው ያደርግሃል። ሰውን መለማመጥ በሂደት ፈሪና በራስ መተማመን የሌለው ልፍስፍስ ያደርግሃል። በጊዜ መረዳት ካለብህ ተረዳ። ወደፊት ከሚገፋህና ከሚረዳህ በላይ ወደ ኋላ የሚጎትትህና ከጉዞህ የሚያደናቅፍህ ሰው ይበዛል። በድህነቱ ከሚመጻደቅ ምስኪን ሰው ጋር ኅብረት አትፍጠር። በሀብቱም ከልክ በላይ ከሚመካ ሰው ጋር የጠለቀ ግንኙነት አይኑርህ። ሁለቱም ባላሰብከው መንገድ አስተሳሰብህን እየሸረሸሩት ዋነኛ ተከታያቸው ያደርጉሃል። የደሃ ቅንጡ በድህነትህ እንድትኩራራ ያደርግሃል። የሀብታም ኩሩም ሁሌም አገልጋዩ እንድትሆን ያደርግሃል። ዛፍ በዕድሜው እንደሚያጎበድደው ሁሉ አንተም በጊዜ ሳታጎበድድ በፍጥነት ራስህን ቻል። የራስህን የተለየ ማንነት ፍጠር። ዕውቀትና አቅም የሚታይበትን ተግባር ፈጽመህ ተገኝ። ሰዎች ፊት ቆመ ሐሳብህን ለመግለጽ ስትሞክር ተስቆብሃልን? ራስህን ለማስተዋወቅ ስትሞክር ምላስህ ተሳስሯልን? የጀመርከው ቢዝነስ ደጋግሞ ከስሮብሃልን? መቻልህ ውሸት አለመቻልህም እውነት እስኪመስልህ ደጋግሞ የሚነግርህ ሰው አጋጥሞሃልን? ገና ሳትጀምር ውድቀትን ፈርተህ ያቆምከው ትልቅ ሐሳብ አለህን? በዙሪያ ካሉ ሰዎች ራስህን እያነጻጸርክ እንደማትረባና የትም መድረስ እንደማትችል ታስባለህን? ለዓመታት የለፋህበት ዕድሜህን የፈጀህበት ትምህርት እንደማይጠቅምህ ይሰማሃልን? በሰዎች ጆሮ በመነፈግ ትኩረት በማጣት ተከታይ ባለማግኘት ውስጥ ተሰብሯልን? ተስፋ አጥተሃል? እምነትህ ላሽቋል? እያንዳንዱን እንቅፋትህን እንደ ውድቀትና እንደ ስህተት መቁጠር ከጀመርክ ከእነርሱ ለመማር ራስህን አዘጋጅ። ወድቆ የሚቀር ማንነት የለህም። ተንቆ ትኩረት ተነፍጎ እንዲያዳምጡት ብቻ ሰዎችን የሚለምን ስብዕና የለህም። አዎ ጀግናዬ፣ በትልቁ ውደቅ፣ በትልቁ ተማር። ስሜት በሚነካ መንገድ ተተች፣ ተሰደብ፣ ተገፋ። ማንነትህን በሚቀይር ስሜትህን በሚጠግን አቅምህን በሚያወጣ ተአምርን በሚያሰራህ መንገድ ድጋሜ ተነስ። በትንሹ ብትሳሳት በትንሹ ትማራለህ። በትንሹ ብትከስር፣ በጥቂት ሰዎች ብትገፋ፣ የምትፈልገውን ትንሽ ነገር ባታገኝ ለመታረምና ጠንክረ ለመስራት የምታረገው ጥረትም ትንሽ ይሆናል። በሚያስጠላ መንገድ ትወድቃለህ፣ ነገር ግን በሚያስገርም ሁኔታ ትማራለህ። ባልጠበቅከው ጊዜ በስህተት ትታሰራለህ፣ ነገር ግን አስበህና አቅደህ ስህተትህን በሚገባ አርመህ ትመለሳለህ።
የምትችለው መውደቅ ብቻ ሳይሆን መነሳትም ነው። መሳሳት ብቻ ሳይሆን ዳግም ታርሞ ነፍስ መዝራትም ነው። የምትችለው የፍርሃት ምሳሌ መሆን ብቻ ሳይሆን የድፍረትና የቆራጥነት ተምሳሌት መሆን ነው። አዎ ማንም ይወድቃል፣ ነገር ግን ከውድቀቱ ለመማር የቆረጠ ጥቂት ነው። ማንም ይሳሳታል፣ ነገር ግን ስህተቱን ለማረም የሚፋጠን ሰው ብዙ አይደለም። ከውድቀትህ የምትማረው ለሌላ ውድቀት በመዘጋጀት አይደለም። ከስህተትህም የምትታረመው እንደገና ሌላ ስህተት በመስራት አይደለም። መውደቅ ቀላል ነው፣ ስለዚህ ብዙ ሰው ይወድቃል። መነሳት ግን ከባድ ነው፣ ስለዚህ ጥቂቶች ብቻ ይነሳሉ። መነሳትን እንደ መጨረሻ አማራጭ ስትወስድ ተነስተህ ድጋሜ የመሞከር ድፍረት ይኖርሃል። ሕይወት ያለ ውድቀትና ያለ ስህተት ስሜት አልባ ነች። በትልቁ ለማደግ በትልቁ መማር ያስፈልጋል። በትልቁ የሚያስተምረው ደግሞ በትልቁ መውደቅ ብቻ ነው። ከመገፋት፣ ከመጠላት፣ ከኪሳራ ትኩረት ከመነፈግ፣ በሰዎች መቀለጃ ከመሆን በላይ ምን የሚያስተምር ነገር አለ? በትልቁ ለመውደቅ ድፍረት ይኑር። ከእርሱም በትልቁ ለመማር ቆራጥ ሁን። መሳሪያ ታጥቃችኋል። ማንም ምንም ሊቋቋመው የማይችል አንጀት አርስ ብርቱ መሳሪያ። ከተጠቀማችሁበት ሕይወታችሁን ያሻግረዋል፣ ካልተጠቀማችሁበት ስቃያችሁን ያበዛዋል። ባሻችሁት ልክ ይወነጨፋል፣ እንደፈለጋችሁት ወደፊት ይመራችኋል፣ እንደፈቀዳችሁለት ከችግር ያወጣችኋል። ሕይወትን ቀላልና ግልጽ ያደርግላችኋል። ማንም የማይሰጣችሁን ኃይልና ብርታት ያጎናጽፋችኋል። ይህ መሳሪያችሁ የተረጋጋ አእምሮ ነው። የሰከነ በየትኛውም ሁኔታ ውስጥ የማይበገር፣ የማይደነቅ፣ የማይሸበር የተረጋጋ ሰላሙን የሚያስቀድም ከሁኔታዎች በላይ የሆነ ራሱን ጠንቅቆ የሚያውቅ ራሱንም የገዛ አእምሮ ነው። ቀላል ነገር የታጠቃችሁ እንዳይመስላችሁ። ዕጣ ፋንታችሁ በእጃችሁ ነው። የሰው ልጅ ብርቱ ነው። የብርታቱ ምንጭም የተረጋጋ አእምሮ ነው። ስሜታዊነት ከራስ አልፎ ዓለምን ሲያፈርስ ተመልክተናል። በሁኔታዎች አቅጣጫ መነዳት ብዙ መንገድ ሲያስት ተመልክተናል። በከባባድ የሕይወት ፈተናዎች መሃል ሆናችሁ ምን ታደርጋላችሁ? እግሬ አውጪኝ ብላችሁ ወዳገኛችሁት አቅጣጫ ትሮጣላችሁ ወይስ ቆም ብላችሁ የሚያዋጣችሁን አቅጣጫ ትመርጣላችሁ? አዎ፣ የትኛውም ከባድ መሳሪያ ሊያመክነው የማይችል ራሱን በራሱ መከላከል የሚችል ትልቅ የሕይወት መሳሪያ ታጥቃችኋል። ለትንሽ ነገር አትዋከቡ። ለቀላል ነገር ራሳችሁን አታስጨንቁ። በምንም ሁኔታ ውስጥ መረጋጋትን ልመዱ። ምንም ቢፈጠር ምን በፍጥነት ምላሽ ከመስጠት ተቆጠቡ። ሐሳብ ያለው አዋቂ፣ አቋም ያለው ብርቱ ሰው ለጠለቀው ሐሳቡ ጊዜ ይወስዳል። አቋሙን ለማራመድ ፊት ለፊቱን ያጠናል። በየጊዜው ፈተና ይምጣባችሁ። በየሰዓቱ ነገሮች ይወሳሰቡ። በተደጋጋሚ ያላሰባችሁት ክስተት ይፈጠር። ራሳችሁን ግዙ። ከባድ መሳሪያችሁን ምዘዙ። ሁኔታውን እንዳመጣጡ አስተናግዱት። የዓለም አብዛኛው ሕዝብ ሳያስብ የሚወስን፣ ሳያቅድ የሚያደርግ፣ የማይፈልገውን ሕይወት መርጦ የሚኖር ቢሆንም እናንተ ግን አስባችሁ ወስኑ። አስቀድማችሁ አቅዳችሁ አድርጉ። በትክክለኛው መንገድ የምትፈልጉትን ሕይወት መርጣችሁ የምትኖሩ አይነት ሰዎች ሁኑ። የሰው ልጅ ጥበቡም ዕውቀቱም አለው። ነገር ግን አጠቃቀሙን የማያውቅ ከሆነ ስላለው ብቻ የሚያገኘው ጥቅም የለም። አዎ ጀግናዬ፣
ብዙዎች ቢስቁብህ ተረጋግተህ ተራ በተራ አይናቸውን ተመልከት። ብዙዎች ሊተቹ ቢሞክሩ ተረጋግተህ በቀጭን ፈገግታ ተመልከታቸው። ብዙዎች የማይገባህን ስም ቢሰጡ ተረጋግተህ ፊትህን አዙረህ ጥላሃቸው ሂድ። ለሁሉም ነገር ተመጣጣኝ ምላሽ መስጠት ላይኖርብህ ይችላል። ምላሽ ተመጣጣኝ ከመሆንም በላይ የሚበልጠው እንዲሆን የማድረግ አቅሙ አለ። እልህና ነገርን መብላት የሽንፈት ምልክት ነው። እርጋታን መገለጫ አድርግ። አሸናፊዎች በነገር አንጀታቸውን አይበሉም። አሸናፊዎች ከነርሱ ፍቃድ ውጪ በሆነ ጉዳይ ሲብሰለሰሉ አይኖሩም። በተረጋጋ አእምሮህ እንጂ በውጪው ጫጫታ አትገዛ። በጥልቁ ሐሳብህ እንጂ በጥቃቅን የሰፈር ወሬ አትመራ። ከብዙ አቅጣጫ የከባድ መሳሪያ ድምጽ ብትሰማም ያንተውን መቼና እንዴት መጠቀም እንዳለብህ በሚገባ አወቅ። መሳሪያ ስላለህ ብቻ የምትመዘው ሳይሆን ያለህም ቢሆን የምትጠቀምበትን ትክክለኛ ጊዜ የምትጠብቅለት ሊሆን ይገባል። ጥቃቅን ችግሮች አድገው የጭንቀት መንስኤ ይሆናሉ። ሰላምን ያሳጣሉ፣ ህመምን ያስከትላሉ። ከስር መሰረታቸው መቀረፍና መወገድ ሲኖርባቸው በቸልተኝነት በመተዋቸው መዘዛቸው ብዙ ሆኖ ይገኛል። አሉታዊ የተባሉት ሐሳቦችም ለእነዚህ ችግሮች ዋነኞቹ መንስኤዎች ናቸው። በትንሹም በትልቁም ሆድ የሚብስ ለማማረር የቀረብክ ለአሉታዊነት የፈጠንክ ምስጋናን የዘነጋህ ከሆንክ እምቅ አቅምህ እያነሰ ማንነትህ እየወረደ መልካም ስብዕና እየተመረዘ በፍቃድህ ነፃነትህን እያጣ ተናዳጅና ወቃሽ ሆነህ ትቀራለህ። አስተዋይ ልቦና የሚያስብ የሚያመዛዝን አእምሮ አለ። እርሱም ከአሉታዊነት የጸዱ አዎንታዊነት ላይ የተመረኮዙ ሐሳቦችን ታስተጋባ ዘንድ ይረዳሃል። በአሉታዊነት ዓለም ድንቅ ተአምራት አይኖሩም። አስደማሚ ክስተቶች አይታሰቡም። የተሻሉ አማራጮች መኖራቸውም አይታወስም። በምሬት ተጀምረው በምሬት የሚያልቁ ቀናቶች ብቻ ይደጋገማሉ። የትኛውም ሥራ ችግርና ክፍተቱ ብቻ ጎልቶ ይወጣል። አዎ ጀግናዬ፣ ከአሉታዊነት ተጠበቅ። አሳሪ ሐሳቦችን ፍታቸው። አሰናካይ እይታዎችህን ተፋታ። በግዴታ ሳይሆን ፈልገህና መርጠህ አሉታዊ ሰዎችን ከሕይወትህ አስወጣ። ራቃቸው። ከነርሱ ጋር ከመመሳሰልህ በፊት ተነጥላቸው ሂድ። እነርሱም እንዳንተው ሐሳብ አላቸው። ጽኑ አቋም ይኖራቸዋል። ይቻላል ስትላቸው ባይቻልም ይመልሱልሃል። ልታስረዳቸው ብትሞክር የማትችልበትን መንገድ በሚገባ ያብራሩልሃል። ባለህ ብትኮራም እነርሱ የተሻለ ኑሯቸው ሲያማርሩ ትመለከታለህ። ችግር ካፋቸው አይጠፋም። ዘወትር ሌላ አካል ለመውቀስ ቆርጠው ተነስተዋል። ኃላፊነት መውሰድ የሚባል ነገር አይወዱም። የችግሩ ግዝፈት እንጂ መፍትሄው አይታያቸውም። አሉታዊነት ጨለማ ሳይኖር ድቅድቁን ጨለማ፣ ችግር ሳይኖር ግዙፉን ችግር፣ ምንም ጉድለት ሳይኖር የበዛውን እጥረት የመፍጠር አቅም አለው። አዎ ሐሳብ ይታሰራል፣ አቅም ይገደባል። በምን? በአሉታዊነት፣ በወረደና በዘቀጠ አመለካከት። ለውጥን የሚዘክሩ ሐሳቦች፣ የተሻሉ አማራጮች የማይማርከውና የማያስደስተው ሰው በፍጹም የእድገት ሐሳብ ደጋፊ ሊሆን አይችልም። ለዓመታት ስታቅደው የኖርከው ግዙፍ ተግባር በአንድ አሉታዊ ሐሳብ ብቻ ዋጋ ሲያጣ፣ አፈር ሲሆን ወደ ምንም ሲቀየር ልትመለከት ትችላለህ። ማሰብ የሚከብደው፣ ማቀድ የሚሳነው፣ መመኘት የማይችል ሰው የለም። ነገር ግን
ከብዙ አቅጣጫ የሚመጡ አሉታዊና የወረዱ ሐሳቦችን እንዴት መጋፈጥና ማለፍ እንዳለበት የሚያውቀው እጅጉን ጥቂት ነው። ማንም ሰው ያንተን ህልም አይቻልም ቢልህ የማይችለው እርሱ እንጂ አንተ አይደለህም። የሚያወራው ከራሱ እይታ ወይም ፐርስፔክቲቭ እንጂ ካንተ አይደለም። ሐሳቡ የእርሱ እንጂ ያንተ አይደለም። በእይታዎች ከተሻልክ፣ በሐሳብህ ከበለጥክ፣ በውሳኔዎች ካሸነፍክ፣ በራስህ ከተማመንክ ማንም አያስቆምህም። የምሬት ማዕት ሲደረድሩልህ በምስጋና ታከሽፈዋለህ። መሰናክሉን ሲዘረዝሩልህ ድልድዩን ትዘረዝርላቸዋለህ። ፍርሃታቸውን ሲያስረዱ ድፍረትህን ታስረዳቸዋለህ። አሉታዊነትን በአዎንታዊነት፣ ምሬትን በምስጋና፣ ችግርን በመፍትሄ፣ ፍርሃትን በድፍረት ተጋፍታ አሸንፋቸው። በይቻላል መንፈስም ስለተገኝ ዛሬ ከፍታ ላይ ያላችሁ፣ ዛሬ ዓለምን በመዳፋችሁ የጨበጣችሁ የመሰላችሁ፣ ዛሬ ምቾት ያንገላታችሁ፣ ሕይወት የመረጠቻችሁ፣ ኑሮ የፈካላችሁ፣ በላይ ስኬት የተደረበላችሁ፣ ወዳጅ ዘመድ ፈላጊ አጨብጫቢ የበዛላችሁ አስተውሉ። አንድ ቀን ዝቅ ትሉ ይሆናል። አስተውሉ። የሆነ ጊዜ ያገኛችሁትን ሁሉ ታጡ ይሆናል። አስተውሉ። የሆነ ሰዓት ብቻችሁን ትቀሩ ይሆናል። ዛሬ ዝቅታ ላይ የተገኛችሁ፣ ዛሬ ዓለም የናቀቻችሁ፣ ዛሬ እድል የጠመመባችሁ፣ ወዳጅ ዘመድ የራቃችሁ፣ ግፊት ጥላቻን የተቸራችሁ፣ ሳትፈልጉ ብቻችሁን የቀራችሁ፣ ሕይወት ፊቷን ያዞረችባችሁ፣ ስኬት እንደ ሰማይ ደስታም እንደ ጨረቃ የራቀቻችሁ አስተውሉ። ዝቅታ መጨረሻችሁ አይደለም። አስተውሉ። በዓለም እንደተናቃችሁ አትቀሩም። አስተውሉ። ብቸኝነት የዘላለም ዕጣ ፈንታችሁ አይደለም። ጊዜ በጊዜው ይፈርዳል። ትክክለኛው ሰዓት ሁሉን ነገር ያስተካክላል። ገዢ የነበሩ ተገዢ ይሆናሉ። መሪ የነበሩ ተመሪ ይሆናሉ። በተቃራኒውም ተገዢ የነበሩ ይገዛሉ። ሲመሩ የነበሩ የመሪነትን ዙፋን ይረከባሉ። ስታገኙም ስታጡም፣ ስትሄዱም ስትመለሱም፣ ሲያልፍላችሁም ሲያልፍባችሁም ስሜታችሁን በልክ አድርጉት። አዎ፣ ጊዜ ይፈርዳል። ጊዜ ሁሉን በግልጽ ያሳያል። ጊዜ ስንዴውን ከእንክርዳዱ፣ ደጉን ከክፉ፣ መልካሙን ከጎጂው ይለያል። አለኝ ብላችሁ አትመጻደቁ። አጣው ብላችሁም አንገት አትድፉ። ሰጪም ነሺም ፈጣሪ መሆኑን አስታውሱ። ማግኘታችሁ አጥፊያችሁ ከሆነ አይሰጣችሁም። ማጣታችሁ የሚጎዳችሁ ከሆነ ይሰጣችኋል። ችግር በዝቶባችኋል ማለት እግዚአብሔር ከሰው ሁሉ ለይቶ ይጠላችኋል ማለት አይደለም። ምቾት በምቾት ሆናችኋል ማለትም ፈጣሪ ከሰው ሁሉ ለይቶ ይወዳችኋል ማለት አይደለም። አንዳንድ ነገር የሚሆነው በምክንያት ነው። ቻዩን ፈጣሪ ያውቃል፣ ደካማውንም እርሱ ያውቃል። እርሱ የሰጣችሁን የሰጠበትን ምክንያት የሚያውቀው ራሱ ብቻ ነው። የእናንተ ድርሻ መቀበልና መቀበል ብቻ ነው። ባለስልጣኑ ባለበት ስልጣን ፈላጊ አትሁኑ። ፈላጭ ቆራጩ እያለ በእርሱ ሥራ ጣልቃ አትግቡ። ሕይወት ምርጫ ነች። አንዳንድ ወሳኝ ሁነቶች ግን የፈጣሪ ገጸ በረከቶች ናቸው። ሮጣችሁ ማምለጥ ከማትችሉት ነገር ስር አትሩጡ። መጨነቅ፣ መጠበብ፣ መዋከብ ለማያስተካክለው ነገር ራሳችሁን አታስጨንቁ። ራሳችሁን አታዋኩ። አዎ ጀግናዬ፣ ከቀረበልህ የመምረጥ ምርጫ አለ።
የተመረጠልህን ግን ከመምረጥ በላይ የመኖር ግዴታ አለብህ። የትናንት ድካም፣ የዛሬ ጥረት፣ የአሁን ልፋት ፍሬ የሚያፈራበት ጊዜ አለ። የተሻለ ነገን ቁጭ ብለህ አትመኝ። ያለ ሥራ መልካም ነገር እንዲገጥም አትፈልግ። ጊዜ ሁላችንም ላይ ፈጣሪ የሾመብን ፈራጃችን ነው። ማንም ያልሰራውን ያገኝ ዘንድ አልታዘዘለትም። ማንም ያልደከመበት እንዲሰጠው አልተፈረደለትም። ዛሬ የትም ሁን፣ አሁን ምንም ሥራ፣ ነገር ግን በሥራህ የምታምን ነገህን መቀየር የምትችል ሰው ከሚያስብልህ በላይ ፈጣሪ እንደሚያስብልህ ካመንክ በእርግጥም ምንም ነገር ሊቀየር ይችላል። የትኛውንም ከባድ ጊዜ ማለፍ ትችላለህ። ድህነት የሕይወት ዘመን ዕጣ ፈንታ አይደለም። ማጣት፣ መቸገር፣ መገፋት የተፈረዱብህ ፍርጃዎች አይደሉም። ላንተም ቀን እንደሚመጣ፣ ላንተም ፀሐይ እንደሚወጣ፣ ሕይወትህ በአምላክ ጸጋና በረከት እንደሚታነጽ ከልብህ መን። የተገፋህ የተጠላህም ቢሆን ጊዜ ከፍ ያደርግሃል። ዛሬ ብትረሳም በሞገስ በግርማ አበይት የምትሆንበት ጊዜ ይመጣል። በራስህም ሆነ በፈጣሪ መቼም ተስፋ እንዳትቆርጥ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።